የጀመርነውን ገጠር የማሻገር የገጠሩን የአርሶ አደሩን ህይወት የማዘመን ስራ ሞዴል ነው ያየነው። ባየነው ነገር ከፍተኛ ደስታ ተሰምቶናል። አስደማሚ ስራ ስለሆነ የእያንዳንዱ የአርሶ አደር ህይወት በዚህ ደረጃ መቀየር ከቻለ ኢትዮጵያ የምግብ ሉዓላዊነት ለማረጋገጥ ከችግር ለመገላገል በብዙ መልኩ የምናነሳቸው ችግሮችን ለመፍታት ያግዛል። ለምሳሌ ኢትዮጵያ ውስጥ ቅንጨራ አለ ብለን እናገራለን። እዚህ ግን ጓሮ በቂ ፕሮቲን ነው ያለው። እንቁላል አለ፣ ማር አለ፣ ስጋ አለ፣ ዶሮ አለ፣ ፍራፍሬ አለ፣ ጎመን ሰላጣ አለ። ይሄን በልቶ ያደገ ሰው ሊቀነጭር አይችልም። ቅንጨራን በቀጥታ ሳይሆን በዚሁ ስራ ልንመልሰው እንችላለን። በጓሮ ይሄ ሁሉ ነገር ያለ ሰው ሊራብ አይችልም። በቀን 2-3 መብላት ጉዳዩ ሊሆን አይችልም። ረሃብና ሉዓላዊነትን እዛው እያለን እንፈታለን። ለገበያም የሚያመችና የሚያውል ነገር አለው እና የተጀመረው ስራ በጣም አስደማሚና አስደናቂ ነው። ይሄንን ስራ እንዴት ማስፋት እንችላለን፣ እንዴት ማሳደግ እንችላለን የሚለው ጉዳይ ውይይትም ቁርጠኝነትም ይፈልጋል። ይሄን ማስፋት ከቻልን ነው በ2-3-4 ዓመት ማስፋት ከቻልን ኢትዮጵያ ውስጥ የምናስበውን ለውጥ ለማምጣት በእጅጉ የሚያግዝ ነው። ከሁሉ በላይ ግን አንድ አርሶ አደር ከከብት የተለየ ቤት ኖሮት ምግቡን የሚያመስልበት እንጨት ሳይቆርጥ ማብሰል መቻሉን ማየት ለኛ ለአርሶ አደር ቅርበት ያለን ሰዎች ትርጉሙ ብዙ ነው። የሀገራችን ሰዎች በዚህ ደረጃ ህይወታቸው ተቀይሮ ማየት